ጠቅላይ ሚኒስትር አብይ አህመድ ዛሬ አሁን ላይ ያለው ፓርላማ የሚያደርገው የመጨረሻው ውይይት ነው። ከዚህ በኋላ አዲሱ ፓርላማ ነው የሚመጣው፣ ምርጫ ተደርጓል። እዛ ላይ ቀርበው ከፓርላማ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ብዙ ነገር አንስተዋል። ብዙ ነገሮች ማለት ሊያነጋግሩ የሚችሉ ነገሮች ዛሬ የተወሰኑትን እናያለን። ሌሎቹን ደግሞ ነገም ከሌላ ርዕስ ጋር አያይዘን በደንብ እናያቸዋለን። ሙሉን አንድ ጊዜ ማየቱ ብዙም አልመረጥ ነው። በተለይ በጊዜ ዛሬ ለመግባት ከፈለግንበት ምክንያት ጋርም በተያያዘ ጭምር ማለት ነው። አንድ ሶስት ነገሮችን ግን ብናነሳ እንወዳለን ከተናገሩት እና ደግሞ ካየነው ከታዘብነው ውስጥ ማለት ነው። አንደኛው ጠቅላይ ሚኒስትር አብይ አህመድ ለየት ያለ ነገር ነው ይሄ። ከዚህ ቀደም ፓርላማ ላይ ቀርቦ ንግግር ሲያደርጉ ጠቅላይ ሚኒስትሩን ሁሌ መከታተላለሁኝ። የዛሬው ለየት ያለብኝ አንድ ነገር የአንድን ሰው ስም በጣም በተደጋጋሚ እያነሱ ሲናገሩ ነበር። በጣም በተደጋጋሚ የአንድን ሰው ስም እያነሱ ሲናገሩ ነበር። የዶክተር ደሳለኝ ጫኔ በጣም በተደጋጋሚ ኢቭን ራሳቸው ራሱ ዛሬ ወንድሜ ላይ እንትን አልኩ መሰለኝ ብለው ራሳቸውን እስኪታዘቡ ጊዜ ድረስ በጣም የጄኔራል አልኩ ስለ ጦርነት እያወራን በቃ ያችሁ የሰው ማዕረግ ሁሉ ጄኔራል እየመሰለን ነው። ስለ ዶክተር ደሳለኝ ጫኔ በጣም ስማቸውን በጣም በተደጋጋሚ ሲያነሱ ነበረ። ከዚህ ቀደም አንስቶ ያውቃሉ፣ ግን አንዴ ቢያነሱ ነው። የዛሬው ግን እኔ አልቆጠርኩም፣ መቁጠር የማያስፈልገኝም፣ ግን ራሳቸውን ታዝበው ጭምር ዛሬ በጣም ደጋገምኩት አይነት ነገር ሲናገሩ ነበረ። ሌላ ነገር እንዳይመስልባቸውም ጭምር ማለት ነው። ኤኒዌይስ ሌላ ነገር ይመስልባቸዋል ወይም መስሎባቸዋል። እሳቸው የፈለገ ሌላ ነገር እንዳይመስልባቸው የፈለጉ ቢመስልም ግን መስሎባቸዋል። እሱን ለየት ያለ ነገር አይተናል። እሱ ላይ አንድ ሀሳብ አስተያየት እንሰጣለን። ሁለት ስለ ምርጫው በተለይ የምርጫውን ውጤት ሰለብሬት ያላደረጉበት እሱንም ምክንያት እንደዚሁ ተናግረዋል። አይ ቲንክ እሱም ጥሩ ሊያነጋግረን የሚችል ጉዳይ ስለሆነ እሱም ላይ ሀሳብ እንሰጥበታለን። ሶስተኛ ዶክተር ደሳለኝ ጫኔ የጠየቁት በጣም ወሳኝ ጥያቄ አለ። ጠቅላይ ሚኒስቴሩ በቀጥታ ሳይሆን ግን በተዘዋዋሪ መልስ ሰጥተውት ያለፉት ማለት ነው። እሱንም አንድምታውን እንነጋገራለን። እነዚህ ሶስት ነገሮች ላይ እንነጋገራለን። ሌሎችም ጉዳዮች አንስተዋል። ከቲፒኤልኤፍ ጋር ስላለው ጉዳይ፣ ስለ ጽምዶ እንደዚሁ ያነሱት ነገር አለ። እነሱ ላይ በቀጣይ የምንነጋገር ይሆናል። የመጀመሪያው ዶክተር ደሳለኝ ጫኔ ላይ በጣም አተኮሩ። ዛሬ በጣም ለየት ባለ አይነት መልኩ ዶክተር ደሳለኝን በተደጋጋሚ እያነሱ ነበር። ማዕረጋቸውን ሁሉ ረስተው ልክ እንደኔ ጄኔራል ባይሉ አቶ እስከ ማለት ሁሉ ደርሰው ነበረ። እንዳልኳችሁ ሁሉ ራሳቸውን ሁሉ ታዝበው ነገር ሌላ ነገር እንዳይመስልብኝ የሚልም አይነት ቃል በቃል እኔ እንዳልኩት ባይሆንም እንደዛ አይነት ንግግርም ጭምር ሁሉ አድርገዋል። ለምን አተኮሩ? ዛሬ ገና ከሆኑ ናፍቀው ነው እንገናኝም ብለው። ፓርላማው ለየት ያለ ነው። የስንብት አይነት ነገር ነው ካሉት ጋር የስንብት አይነት ነገር ነው ኦፍኮርስ። እና እንግዲህ ያ ስለሆነ ነው ስማቸውን ደጋግመው ያነሱት። ፓርላማ ውስጥ የተለያዩ ነገሮች ሲከሰቱ ነበር። ቆመው ሁሉ እስከ ማጨብጨብ ለጠቅላይ ሚኒስትር አብይ አህመድ ሞራል ቆሞ እስከ ማጨብጨብ ሁሉ የተደረሰበት አይነት ፓርላማ ነበር። እንደዚህ አይነት ለየት ያሉ ነገሮች አሉ። ኦፍኮርስ የመጨረሻ ወቅት ስለሆነ እንዲህ አይነት ነገሮች የሚጠበቁ ናቸው። ግን የጠቅላይ ሚኒስትሩ ዶክተር ደሳለኝ ጫኔ ላይ በጣም ያተኮሩት ስማቸውን ደጋግመው ያነሱት ሊለያዩ ስለሆነ የስንብት አይመስልም።
ወይም ትናፍቀኛለህ አይነት ነገር አይመስልም። እንደዛ አይደለም። ከመሰላችሁም ግን ትርጉም ልትሰጡት ትችላላችሁ። ለእኔ ግን ሁለት ነገሮች አስቤያለሁ። ምንድን ናቸው የሚሉት? አንደኛው ከጠቅላይ ሚኒስቴሩ ባህሪና ፍላጎት ጋር የተያያዘ፣ አንደኛው ማለት ከማንነታቸው ጋር የተያያዘ ነው አንዱ። ሌላኛው ምናልባት ከፍላጎታቸውን ጋር የተያያዘ ሊሆን ይችላል። ዶክተር ደሳለኝ ጫኔ ዛሬ ጠንከር ያሉ ጥያቄዎችን ጠይቀዋል። ኦፍኮርስ የተለመደ ነው። ጠንከር ያሉ ጥያቄዎችን አንስተዋል። የመጨረሻ ነው በሚልም ያነሷቸው ነገሮች አሉ። በራሱ የሚያነሷቸው ነገር ጠቅላይ ሚኒስትሩ ዶክተር ደሳለኝ ጫኔ ላይ በጣም ትኩረት እንዲያደርጉ ያደርጋቸዋል። ተቃውሞ ስለሆነ፣ ትችት ስለሆነ ማለት ነው። ተቃውሞ፣ ትችት ለስልጣን ስጋት ነው። ለስልጣን ስጋት ነው። ጠቅላይ ሚኒስትሩ ለትችት ለተቃውሞ በጣም ትልቅ ትኩረት ይሰጣሉ። ዛሬ እንዳልኳችሁ ሙገሳ ነበር። በጣም ቆሞ እስከ ማጨብጨብ ሁሉ ተደርሶ ነበር። ግን ጠቅላይ ሚኒስትሩ ለዛ ሙገሳ ለዛ ምናምን አይዶን ነው አመሰግናለሁ ያሉ ነው ይመስለኝ። ምንም ከቁብ አልቆጠሩትም። ተቻቸውን ነው ደጋግመው ስሙን ሲያነሱት የነበረው ደጋግመው። ያ ማለት ለትችት ለተቃውሞ ምን ያህል ትኩረት እንደሚሰጡ የሚያሳይ፣ ትችት ተቃውሞ ምን ያህል እንደሚያስፈራቸው የሚያሳይ ነው። ለምን? ትችት ተቃውሞ ያነሳሳል፣ ሙገሳ አያነሳሳም። ሙገሳ አይጋባም ወደ ሌሎች፣ በቃ ታልፈዋል። ተቃውሞ ትችት ግን ሌላውንም ትንሽ ያነቃቃልና በዛ መስመር ውስጥ እንዲገባ ሁሉ ሊያደርገው ይችላል። ያ ደግሞ ለምንድን ነው? ለስልጣን ስጋት ነው። አንድ ከዛ ጋር አያይዘነዋል። ሁለተኛው ነገር ለራሳቸው ከሚሰጡት ግምት ወይም የተጋነነ ዋጋ ጋር የሚጋጭ አይነት ነገር ነው። ጠቅላይ ሚኒስትሩ ሙገሳ ይገባኛል ብለው የሚያስቡ ናቸው። ስታሞግሳቸው ስታመሰግናቸው ብዙም ምንም ነገር አይመስላቸው። ምክንያቱም ይገባኛል ብለው የሚያስቡ ናቸው። እንዳለ ንግግራቸውን ካያችሁ ያንን የሚያመላክት። አታመሰግኑም። የኢትዮጵያ ሕዝብ ሁሌም የሚወቀስበት ነገር ይሄ ነው። ለምንድን ነው? ይገባኛል ብለው የሚያስቡ ናቸው። ጠቅላይ ሚኒስትሩ ስለሰሩ ብቻ አይደለም፣ በነገራችን ላይ በባህሪያቸውም ለራሳቸው የሚሰጡት ዋጋ በዛ ደረጃ ላይ ነው እና ምስጋና ይገባኛል ብለው የሚያስቡ ሰው ናቸው። ከዛ አኳያ ትችት፣ ተቃውሞ ትኩረታቸውን በጣም ይወስደዋል። ሙገሳ ግን ያው የሚገባቸው ስለሆነ ምንም እንትን አይሉትም። አንድ ከዛ አኳያ ነው ያው ዶክተር ደሳለኝ ጫኔ ለየት ያለ ሀሳብ ቤት ውስጥ ይሰማል፣ ይደመጣል፣ ይነሳል ተብሎ የማይጠበቅ አይነት ነገር የሚያነሱ ናቸው። ግን የመጀመሪያቸው ግን አይደለም ሲቃወሙ። መቃወሙ መተቸታቸው እንደውም ከዚህ በጠነከረም አይነት መልኩ አድርገውት ያውቃሉ ዶክተር ደሳለኝ። ያኔ ራሱ እንኳን በዚህ ልክ ስማቸው ሲነሳ አልነበረም። ተቃውሞ ትችት ስላነሱ ብቻ ነው ማለቱ ብዙ ትርጉም አይሰጥም። አንድ ምክንያት ነው፣ ግን እዛ ጋር ብቻ ግን ማቆም ሙሉ አያደርገውም። ሌላ ምክንያትም አለው ማለት ነው። ሁለተኛው ምክንያት እኛ የሚመስለን ድለላ ነው። በእርግጥም በግልጽም ተናግረውታል። የመጨረሻው ባይሆን እኛ ምኞታችን ነው፣ አብረን መስራት እንችላለን የሚል አይነት ድለላ አንስተዋል ጠቅላይ ሚኒስትሩ። እኚህን የፓርላማ አባል እንግዲህ በቀጣይ በስልጣናቸው ውስጥ የማካተት ፍላጎት ያላቸው ይመስለናል። አሁን ላይ ለምን አሰቡት ከተባለ ጠቅላይ ሚኒስትሩ ጋር አንድ ባህሪ አለ። ሰዎች የሆነ ህይወት ከለመዱ በኋላ ከዛ ህይወት ወጥተው መኖር በጣም ይቸገራሉ ብለው ያስባሉ። አሁን እዛ ያሉ ተቃዋሚ የሚባሉ የፓርላማ አባላቶች በዚህ 5 ዓመት ውስጥ የለመዱት ህይወት አለ። የፓርላማ አባል በመሆናቸው የሚያገኙት ጥቅማ አለ። የፓርላማ አባል በመሆናቸው ያላቸው ስታተስ አለ። ይህን ነገር ለ5 ዓመት ለምደውታል።
አሁን የመጨረሻ ጊዜያቸው ነው። ከዚህ ውጪ ሊሆኑ ነው። ጠቅላይ ሚኒስቴሩ እንዲህ አይነት አጋጣሚዎችን ሰዎችን ለማጥመድ ይጠቀሙበታል። ምክንያቱም ሰዎች የሆነ ህይወት ከተለማመዱ በኋላ በተለይ ደግሞ የተሻለ የሚባል ከተለማመዱ በኋላ ከዛ መውጣትን ይሰጋሉ፣ ከዛ መለየትን ይፈራሉ። ይሄንን አጋጣሚ ጠቅላይ ሚኒስቴሩ ሊጠቀሙበት የፈለጉ ይመስላል። ለዛ ነው የዶክተር ደሳለኝ ጫኔን ስም በተለያየ አይነት መንገድ ራሳቸውን እስኪታዘቡ ጊዜ ድረስ ደጋግመው ሲያነሱት የነበረው። እኛ እንደውም ምንድን ነው የሚል አይነት ነገር የፈጠረብን ለዛ ነው ምንድን ነው የሚል ማለት ነው። እና ከዛም በኋላም አሁን የብልጽግና የሶሻል ሚዲያ ሰራዊት የሚለቋቸውን ፎቶዎች ካያችሁ ዶክተር ደሳለኝ ጫኔ ከጠቅላይ ሚኒስቴሩ ጋር በሻይ ሰዓት ሲያወሩ፣ ችግኝ ሲተክሉ ምናምን አይነት ነገሮችን ስናይ ደግሞ አይ በቃ የፓርላማዋ ንግግር ድለላ ነች፣ አሁንም አብረን መስራት እንችላለን፣ የሆነ አይነት ቦታ ላይ ማስቀመጥ እንችላለን፣ ቅረቡን አውሩን የሚል አይነት ነገር ነው። ግን ይሄን ለማለት ግን ይሄን ጊዜ የጠበቁበት ዋነኛው ምክንያት ቅድም እንዳልኳችሁ ነው። ሰዎች የሆነ ህይወት ምቾት ያለው አይነት ነገር ተለማምደው ከዛ በኋላ ከዛ ውጪ የሚሆኑበት ቀን እየተቃረበ ሲመጣ ትንሽ ብርድ ይላቸዋል፣ ስጋት ነገር ይሰማቸዋል። ናቹራል ነው ይሄ ነገር። አዛት ታይም ያንን ሰው ማጥመድ ትችላለህ ነው። በዛች ወቅት ላይ ያንን ሰው ማጥመድ የምትችልበት ወቅት ያቺ ነች። አንዴ ካለፈ በኋላ አዲሱን ህይወት እየለመደው ከመጣ በኋላ አስቸጋሪ ነው። አሁን ይሄ ጥያቄ በሆነበት አይነት ወቅት ላይ ማለት የሽግግር ወቅት ላይ እዛች ላይ ሰዎች ስስ የሚሆኑባት ወቅት ነች። የሆነች ነገር ብታቀርብ በትንሽ ትኩረታቸውን ትይዛለች። እና ጠቅላይ ሚኒስቴሩ ፕሮፖዝ እያደረጉ ነው እና እኚህንም ሰው ለማጥመድ የፈለጉ ይመስላል። ከዛ አኳያ ነው ስማቸውን ደጋግመው ሲያነሱት የነበረው። እሱን ታዝበናል። አንድ ሁለተኛው ስለ ምርጫ ያነሱት ነው። ምርጫውን በሚመለከት ያነሱት ጉዳይ የጠቅላይ ሚኒስቴሩ ራስን ከማጽናናት ጋር አያይዘን አይተናል። ራስን ከማጽናናት ጋር በተለይ ሌሎች ሀገራቶችን ቢተውት ጥሩ ነው ብለው ሁሉ የተናገሩት ነው። ይሄ አዲስ መንግስት አሁን እየመሰረቱ ነው። በምርጫ ተመርጠዋል። እሱን ሰለብሬት ማድረግ ከህዝቡ ጋር ማለት ነው። ምናልባትም አንዳንድ መሪዎችን ጠርተው ልክ እንደ በዓለ ሹመት አይነት ነገር እሱን የማክበር አይነት ነገር እኛ እናደርግም ያሉት። እኛ በቃ እንደተመረጥን አወቅን፣ ወደ ስራ ነው የገባነው። እንደዚህ መሪዎችን ጠርተን ምናምን ማክበር እንደዛ አናደርግም። እነሱንም ማጉላላት አንፈልግም። እኛም እነሱ ሲመጡ ከስራ ውጪ መሆን አንፈልግም። ሌሎች ሀገራቶችን ቢተዉት ሁሉ ጥሩ ነው ብለው የመከሩት ምክር ይሄ ራስን ከማጽናናት ጋር የተያያዘ ነው እንጂ ጠቅላይ ሚኒስቴሩ ባያደርጉት የሚመርጡት አይደለም። ቢሆንላቸው ቢደምቅላቸው ደስታቸው ነው። ምንም ጥያቄ የለውም። ምንም አንድ ከራሳቸው ባህሪ አኳያ ስናየው ቢደምቅላቸው የሚወዱ አይነት ሰው ናቸው ጠቅላይ ሚኒስቴሩ። በቃ የሁሉንም ትኩረት ማግኘት የሚችሉበት የጎረቤት መሪዎችን ሌሎች መሪዎችን ጠርተው ከራሳቸው ባህሪ አኳያ ስናየው ማለት ነው። ጠቅላይ ሚኒስቴሩ በባህሪያቸው እንደዚህ አይነት ነገር የሚፈልጉ ናቸው። መሪዎች ተሰብስበው ሰዎች ተሰብስበው ስማቸውን ቢጠሩ ስለሳቸው ቢያወሩ እሱን ቢሰሙ የማይሰለቹ አይነት ሰው ናቸው ጠቅላይ ሚኒስቴሩ። ይሄ ንግግር ከባህሪያቸው ጋር አይሄድም። ማጽናናት ነው ያልነው ለዛ ነው። ሁለት ከፖለቲካ ፍላጎታቸውም ጋር ተያይዞ ካየነው አይሄድም። ምንድነው መሪዎች መጥተው ስለጎበኟቸው ስለጠየቋቸው እሱን እንደ የዲፕሎማሲ ስኬት ማሳያ አድርገው የሚያቀርቡ ጠቅላይ ሚኒስቴር እኮ ናቸው። አጠቃላይ ብልጽግና እኮ ያንን ነው። ምንድነው በዲፕሎማሲ ረገድ ምን አሳካችሁ እኮ ቢባሉ ኢትዮጵያ ውስጥ የማይመጣ መሪ አለ ወይ ነው የሚሏችሁ። ማሳያ አድርገው የሚያቀርቡት እሱን ነው። በዚህ አጋጣሚ መሪዎች ቢመጡ
ምናልባት እንደውም ይሄንን ነገር ደግሞ ለየት ባለ ለምሳሌ ችግኝ በመትከል ይሁን የሆነ ነገር በማድረግ ምናምን ደግሞ ቢያሳልፉት ለሳቸው የፖለቲካ ትልቅ ከዲፕሎማሲ አኳያ ትልቅ ስኬት አድርጎ የሚወስዱት ነው። ሲወስዱትም እያየን ነው። አዲስ አበባ ውስጥ የማይመጣ ዲፕሎማት፣ አዲስ አበባ ውስጥ የማይመጣ መሪ የለም፣ ይሄ የዲፕሎማሲ ስኬታችን ነው ብለው ደጋግመው ሲያወሩ እንሰማለን። ከዛም አኳያ ካየነው ቢሆንላቸው የሚመርጡ ነበሩ። ግን ስላልሆነ ራሳቸውን እያጽናኑ ነው። ሶስተኛ እሳቸው እንዳሉት ምንም ጥቅም የሌለው ጉዳይም አይደለም። ጥቅም የሌለው ነገር አይደለም። ብክነት አይደለም። እንዴ የምርጫ ውጤት የሚታወቅ የምርጫ ውጤቱ አስቀድሞ እየታወቀ ምርጫ ማድረግ ብክነት ካልሆነ በትክክለኛ የምርጫ ሂደት ውስጥ አልፎ መንግስት የሆነ አካል መንግስት መሆኑን ከህዝቡ ጋር ሰለብሬት ማድረጉ ከሌሎች አጋሮች ጋር ከሌሎች ደጋፊዎች ጋር ሰለብሬት ማድረጉ ለምንድን ነው ብክነት ሊሆን የሚችለው? ብክነት አይደለም። የራሱ ፋይዳም አለው። የራሱን ፋይዳ አለው። አንደኛ ለደጋፊዎችም በምርጫው ሂደት ውስጥ ለተሳተፉትም አካላቶች እውቅና መስጠት ነው፣ ማበረታታት ነው። በትክክል ነፃ፣ ፍትሃዊ፣ ተአማኝነት ያለው የምርጫ ሂደት ተካሂዶ ቢሆን ይሄን ላደረጉ አካላቶች እውቅና መስጫም እኮ መድረክ እኮ እውቅና መስጫ ነው። ዛሬ ሲናገሩ ምን አሉ? አዛውንቶች ወጥተው መርጠዋል አሉ። እነዚህ አዛውንቶች ቀጣዩን 5 ዓመት ይኑሩ አይኑሩ፣ ከ5 ዓመት በኋላ ይኑሩ አይኑሩ የሚታወቅ ነገር የለም፣ እነሱም አያውቁ። ነገር ግን ምን አሉ? ለቀጣዩ ትውልድ መንግስት ያስፈልገዋል ብሎ ስላስቡ መረጡ። ህመምተኞች ተነስተው ከአልጋቸው ላይ መርጠዋል። እነዚህ ሰዎች በንጋታው ይኑሩ በንጋታው ይዳኑ የሚያውቁት ነገር የለም። ይሄንን ያደረገን አካል እውቅና መስጠት አያስፈልግም ወይ ነው? ያስፈልጋል እኮ አይደለም? አንዱ የሚደረግበት ምክንያት ከዛ ጋር የተያያዘ ነው። የተመረጠው ፓርቲ ለራሱ ደጋፊዎች ጭምር እውቅና የሚሰጥበት፣ ለመረጡት አካላቶች እውቅና የሚሰጥበት፣ ምክንያቱም የራሱ ደጋፊዎች ባደረጉት አስተዋጽኦም ጭምር ነው ውጤቱ የመጣው እና ትርጉም ያለው ጉዳይ ነው፣ ዝም ብሎ አይደለም። እነሱን እውቅና መስጠት፣ እነሱን ማነቃቃት፣ በተለይ ለቀጣይ ማነቃቃት፣ በዚሁ ቀጥሎ በዚሁ በርቱ የምትሉበት ነው። ፖለቲካ እኮ ይሄ እኮ ነው። አንድን ነገር እኮ ሰለብሬት እኮ ስታደርግ ፋይዳውን ልቦናዊ ፋይዳውን እኮ ታሳቢ ሁሉ እኮ አድርገህ እኮ ነው እንጂ እያንዳንዱ ኪስ ውስጥ የምታስገባው ምንም ነገር የለም። ቀጣዩ 5 ዓመት አዲስ ዓመት ነው። በአዲስ ስሜት በአዲስ መነቃቃት ደጋፊዎችህ መራጮችህ እንዲንቀሳቀሱ ከመንግስት ጋር አብረው እንዲሰሩ ምናምን ለማድረግ አንዱ ምክንያት ሰለብሬት የምታደርገው ከዚህ ጋር በተያያዘ ነው። ቴንኪውም ለማለት ነው። ፋይዳ አለው፣ ትርጉም አለው። እሳቸው እንዳጣጣሉት አይደለም። ከዛ ውጪ ትክክለኛ ምርጫ ቢሆን በምርጫ ወቅት ላይ እንትኖች አሉ፣ ይሄ ቅራኔዎች ይፈጠራሉ፣ ቁርሾች ይፈጠራሉ። ውድድር ነው፣ ክርክር አለ፣ ምን አለ። ስለዚህ የተወሰነ ልዩነት ነገር ይፈጠራል። እሱን የምታረግበት እሱን የምታስታርቅበት መንገድ ነው። ልክ በቃ ከተመረጥክ በኋላ እኛ ከነሱ እንሻላለን ምናምን ስትል ነበር አይደል የከረምከው። ልክ ግን ማሸነፍህን ግን ስታቅ አንድ ነህ ወደሚል ማህበረሰቡን የምታሰባስብበት፣ የአንድነት ስሜት የምትፈጥርበት፣ አዲስ ተስፋ አዲስ ስሜት የምትገነባበት አይነት መድረክና አጋጣሚ ነው። ዝም ብለህ የምታጣጥለው ጉዳይ አይደለም። የህዝቡን አመኔታ መልሰህ የምታገኝበት፣ ከደጋፊዎችህ ወደ ዜጎች የምትሸጋገርበት፣ የደጋፊዎችህ ጉዳይ ብቻ አይደለም፣ አሁን የዜጎችህ ጉዳይ ጭምሮ ወደ መሆን የምትሸጋገርበት፣ የመረጠውም ያልመረጠውም ተስፋ እንዲሰንቅ የምታደርግበትም አጋጣሚ ነው። ቃል የምትገባበት አጋጣሚ ነው።
ዝም ብሎ ፋይዳ የሌለው ጉዳይ አይደለም። ቅድም እንዳልኩትም ለዓለም አቀፉ ማህበረሰብም ጭምር ህግን ስርዓትን መሰረት ባደረገ አይነት መልኩ መንግስት የሚመሰረትባት ሀገር ናት ኢትዮጵያ የሚለውን የምታስተዋውቅበት ነው። ትርጉም የሌለው ጉዳይ አይደለም፣ ትርጉም ያለው ጉዳይ ነው። አንዱ ከትርጉሙ አኳያ ቢደረግ ጥሩ የነበረ፣ ከሳቸው ፍላጎት አኳያ ደግሞ በጣም የሚፈልጉት ነገር ነበር፣ የሚወዱት ነገር ጭምር ነበር። ግን አልተደረገም። ለምን? እሱ ነው ጥያቄው። ለምን አላደረጉትም ካልን ትርጉም ስለሌለው አይደለም። ትርጉምማ እንዳለው እየነገርኳቸው፣ ከባህሪያቸውም አኳያ ቢያደርጉት የሚወዱት ነው። ግን ለምን አላደረጉትም ግን ካልን ህዝብ ውስጥ ጉጉት የለም። የዓለም አቀፉ ማህበረሰብም ለዚህ ምርጫ የምርጫነት አይነት ትርጉም አልሰጠውም። ያኔም ተገዶ ነው የመረጠው። ሰው ተገዶ ነው የመረጠው። መንግስትም ያለ የሌላ አቅሙን ያደረገው ምርጫው ያለ የሌላ አቅሙን ተጠቅሞ ነው ያደረገው። ምርጫ ለማድረግ ብቻ የተደረገ ምርጫ ስለሆነ ከዛ ያለፈ ትርጉም እንደሌለው ህዝቡም ስለሚያውቅ የዓለም አቀፉ ማህበረሰብም ስለሚያውቅ እሳቸውም ስለሚረዱት አያስፈልግም ተብሎ ተወሰነ እንጂ በትክክለኛ የምርጫ ሂደት ተወዳድረው እንዳልኳችሁ ውድድር የነበረበት አይነት ምርጫ ተወዳድረው ያሸነፉት አይነት ምርጫ ቢሆን እንዴት ነው አንተ አሸንፈ ሰለብሬት ማታደርገው? እንዴት ነው ማታደርገው? ግን የሚያውቁት ውጤት ስለነበር ራሳቸው እንደተናገሩት እኛ 85ቱ ላይ እንወዳደር ሌሎቹ 100 ላይ ይወዳደሩ እንዳሉት ራሳቸው አቅደው ዲዛይን አድርገውት የመጣው ውጤት ነው። እንደዛ ደግሞ ሲሆን ያን ያህል ስሜት አይሰጥም። ለራሳቸውም ስሜት አልሰጣቸው፣ ህዝቡም ስሜት አልሰጠውም፣ የዓለም አቀፉ ማህበረሰብ ስሜት አልሰጠውም። ስለዚህ እንደዚህ አይነት ነገር ሰለብሬት አታደርግም። ግን ይሄንን አትናገርም። ምንድነው የምትለው? ራስን ታጽናናለህ። ምን ትርጉም አለው? ምንም እኮ ትርጉም እኮ የለውም፣ ሌሎቹም ቢተውት ምናምን ነገር በሚል ራስን ታጽናናለህ። ሁለተኛው ራሳቸውን ሲያጽናኑ አይተናል። ሶስተኛው ዶክተር ደሳለኝ ጫኔ የጠየቁት ወሳኝ ጥያቄ ነው። ያም ጥያቄ ምንድነው? በቃ በዚህን ወቅት መጠየቅ ያለበት ጥያቄ አንድ የፓርላማ አባል በቃ ሊጠይቀው የሚገባው ጥያቄ ቢኖር ይሄ ነው። አሁን አዲስ መንግስት ሊመሰርቱ ነው። ከአዲሱ መንግስት ህዝቡ ምን ተስፋ ያደርግ? ምን ተግባራዊ ሊሆን የሚችል ሊጨበጥ የሚችል አዲስ ተስፋን ህዝቡ ምን ያስብ ብሎ ጠየቁ። ምን አይነት ለህዝቡ ተስፋ ሊያደርግ የሚችልበት የምትነግሩት ነገር ምን አለ የሚል በጣም ተገቢ የሆነ አንድ የፓርላማ አባል በዚህን ወቅት ሊጠይቀው የሚገባውን አይነት ጥያቄ ዶክተር ደሳለኝ ጫኔ ጠይቀዋል። ጠቅላይ ሚኒስቴሩም በቀጥታም ባይሆን በተዘዋዋሪ መልሰውታል። የለም የነበረው ነገር ነው፣ የሚቀጥለው አዲስ ነገር የለም። በቃ የዛሬ የፓርላማው ንግግር በምን ይጠቃለላል ካላችሁኝ፣ የጠቅላይ ሚኒስቴሩ ምላሽ በምን ይጠቃለላል ካላችሁኝ፣ በዶክተር ደሳለኝ ጫኔ ጥያቄና በጠቅላይ ሚኒስቴሩ ምላሽ ይጠቃለላል። ለህዝቡ ምን አዲስ ተስፋ ልትሰጡት ትችላላችሁ ወይም የምትነግሩት ነገር አለ? ምን ይጠብቅ ህዝቡ ተብሎ ሲጠየቁ ጠቅላይ ሚኒስቴሩ ምንም የሚል ምላሽ በቀጥታ አይደለም በተዘዋዋሪ ሰጥተዋል። በቀጣይም አዲስ ነገር የለም። በተዘዋዋሪ ነው ይሄንን ምላሽ የሰጡት። ለምሳሌ የታጣቂዎቹን ጉዳይ ተጠይቀዋል። ከሰላም ከደህንነት ከጸጥታ ጉዳይ ጋር ተያይዞ እንዴት ነው ይሄን ነገር ልትፈቱት ያሰባችሁት የሚል ጠቅላይ ሚኒስቴሩ ምን አሉ? እኛ ትላንት ስናቀርብ የነበረው ጥሪ አለ፣ አሁንም እሱ ነው የሚቀጥለው። በሱንም ጥሪ ተከትለው የገቡ አካላቶች አሉ፣ አሁንም እሱ ነው የሚቀጥለው ነው ያሉት። ስለዚህ ምን አለ? አዲስ ነገር የለም። ትላንት እጃችሁን በሰላም ስጡ፣ እጅ ስጡ የሚል ጥያቄ ቀርቧል፣ እሱ ነው የሚቀጥለው ነው። አዲስ ነገር የለም። ከታጣቂዎች ጋር ሰላምን መረጋጋትን ለማምጣት የሚያስችል አዲስ የምንከተለው መንገድ የለም።
የድሮውኑ መንገድ ነው የምንሄድበት። ስለዚህ ይቀጥላል። በቃ እሱ ነው የሚቀጥለው። አዲስ ነገር አጠብቁ ነው። የዶክተር ደሳለኝ ጥያቄ ግን ምንድን ነው? ምን አዲስ ነገር አላችሁ? አዲሱ መንግስት እጅ ስጡ እያለ ነው የሚቀጥለው ማለት ነው እንጂ ችግሩን በተለየ አይነት መንገድ ተረድቶ በተለየ አይነት መንገድ ለመፍታት የሚያደርገው ምንም አይነት ጥረት እንደሌለ ማሳያ ነው። አንድ ይሄ ደግሞ የኢትዮጵያ ሕዝብ አንገብጋቢ ጥያቄ ነው፣ ሰላም፣ መረጋጋት። ስለዚህ ከዚህም በኋላ የሰላም የመረጋጋቱ ጉዳይ ይባባስ ይሆናል እንጂ የሚሻሻል የሚቀየር ነገር ብዙ አይጠበቅም። ሁለተኛው የኑሮ ጉዳይ። የኑሮ ጉዳይን በሚመለከት ጠቅላይ ሚኒስቴሩ ኑሮን እንዲናሻሽላለን የሚል ነገር የለም። ያሉት ምንድን ነው? ህዝቡ ሁለት ስራ ምናምን መስራት መልመድ አለበት። ስለዚህ ምን ማለት ነው? በቃ ያለውን ሪያሊቲ ተቀብሎ ከዛ ሪያሊቲ ጋር ራሱን መሄድ በሚያስችል አይነት መልኩ ይቀይር። እኛ ይሄንን ሪያሊቲ አንቀይረውም ነው። በቃ ምንም የምናደርገው ነገር የለም። ስለዚህ ሰው ምን ያደርግ? ከአንድም ሁለት ስራ መስራት ይጀምር እያሉ ነው። እኔ ስራ በዚህ መጠን ኢትዮጵያ ውስጥ ስለመኖሩ አላውቅም፣ ግን እሳቸው ይሄንን እያሉ ነው። ስራ አለ እንደው የሚሰራ ነው የጠፋው እያሉ ነው። ስለዚህ ኑሮንም በሚመለከት የኢትዮጵያ ህዝብ ሁለት ስራ እየሰራ ከመቋቋም ውጪ ሌላ አማራጭ የለም፣ መንግስትን ተስፋ አታደርግ የሚል ምላሽ ነው የሰጡት። አዲሱ መንግስት አዲስ ነገር የለውም፣ ግን ሊኖረው ግን ይገባ ነበር። ሊኖረው ይገባ ነበር። ያ ግን የለውም። ሰላምን መረጋጋትን በማምጣት ረገድ የሚከተሉት አዲስ ነገር የለም። የዋጋ ግሽፈቱን የሰውን ኑሮ በማሻሻል ረገድ የሚከተሉት አዲስ ነገር የለም። በእርግጥ እንከተልም ቢሉ ሊከተሉ አይችሉም። አዲስ ነገር የለም። በነበረው አይነት መልኩ እንቀጥላለን ብለው አስበዋል። በነበረው አይነት መልኩ ማለት ነው። ይሄ የሚነግረን ነገር አለ። አዲስ መንግስት ሊመሰርቱ ግን ሰውን አዲስ ነገር ተስፋ እንዲያደርግ በማያደርግ አይነት መልኩ እንደሚቀጥሉ እያመኑ ነው ያሉት። ያ ማለት በቃ ማንም የሚቃወመን የለም ወይም ያሉት ተቃዋሚዎች በሙሉ እኛን የሚጥሉን አይደለም የሚል አይነት መተማመን ተገብቷል። ስለዚህ ምንም የተለየ ነገር አናደርግም፣ በቃ የነበረው ነው የሚቀጥለው እያሉ ነው ጠቅላይ ሚኒስትሩ። ይሄ ከመጠን ያለፈ በራስ መተማመን ውስጥ በራስ መተማመን ከመጠን ሲያልፍ እብሪት ነው፣ ትዕቢት ነው የሚሆነው። እዛ ውስጥ መግባታቸውን ያሳያል። ስጋት የለብንም ነው። በነበረው አይነት ነገር ብንቀጥልም ምንም የሚመጣብን ነገር የለም ነው እንጂ ምላሹ አዲስ ነገር ለህዝቡ ተስፋ እንዲያደርግ ማድረግ ነበረ። ሁለተኛው ምናልባትም አማራጭም የለንም ነው። ከየት እናመጣዋለን? ኢትዮጵያ ውስጥ ያለው የሰላም የመረጋጋት ሁኔታ፣ ኢትዮጵያ ውስጥ ያለው የኑሮ ሁኔታ ከብልጽግና ቁጥጥር ውጪ ነው። ከሱ ቁጥጥር ውጪ ነው። ራሳቸውም ተናግረውታል። ስለዚህ አማራጭም የለንም። በቃ ያሉንን አማራጮች በሙሉ እየተከተልን ነው። ከዚህ ውጪ ምንም የምናደርገው ነገር የለንም የሚል አይነት ምላሽ አድርጋችሁ ልትወስዱት ትችላላችሁ። በሁለት አይነት መልኩ፣ አንዱ ከመጠን ባለፈ መተማመን ውስጥ ገብተዋል። ሰው ተስፋ ስላደረገ አይደለም በስልጣን ያለነው። በስልጣን ያለነው በምናችን ነው? በመዋቅራችን፣ በጥንካሬያችን፣ በመከላከያችን፣ በደህንነታችን ነው። ስለዚህ ለሰው ተስፋ መስጠት አይጠበቅብንም ነው አንዱ። አዲስ ነገር የለም ማለት ያ ነው። ሁለተኛው ከየት ስናምጣ ነው አማራጩ። አዲስ አማራጭ ከየት እናምጣ? አዲስ ፖሊሲ ከየት እናምጣ? የለንም የሚል አይነት ምላሽ አድርጋችሁ ልትወስዱት ትችላላችሁ። አንዱ እሱ ነው። ሁለተኛው ችግሩን ከራሳቸው ውጪ አድርገው አይተውታል። ኢትዮጵያ ውስጥ ያለውን ችግር ለምሳሌ ከሰላም ከመረጋጋት ጋር ተያይዞ ያለውን ችግር የብልጽግና ችግር ሳይሆን በቃ ባንዳዎችና ባንዳ ፈላጊዎችና ባንዳዎች ተገናኝተው የሚፈጥሩት ችግር ነው። በቃ
በቃ ሌላ አይደለም የሚል ነገር አስቀምጠዋል። ያ ማለት በቃ ባንዳ ነው ችግር ይሆንብን ነው። ባንዳን ደግሞ ምንም ልታደርገው አትችልም። በቃ ወይ ትደመስሰው ወይ ምናምን ትችል ይሆናል እንጂ ሌላ ልታደርገው ነገር የለም። ምን እያሉ ነው? ላለው የሰላም ችግር ላለው የጸጥታ ችግር እኛ አይደለንም ተጠያቂ ነው። ተጠያቂ የሆኑት እነዚህ አካላቶች ናቸው፣ በቃ ባንዳዎቹ ናቸው። ስለዚህ ወይ ከኛ ጋር ሆነ እነሱ ላይ እርምጃ እንዲወሰድ ትደግፋለህ፣ አሊያም ደግሞ ሌላኛውን አማራጭን ትከተላለህ ነው። የኑሮንም ችግር ከራሳቸው አውጥተውታል። ምን አሉ? ሰው ሁለት መስራት አለበት፣ ሁለት ስራ መስራት አለበት ሲሉ ምን እያሉ ነው? ችግሩ የሰው ነው። ከሁኔታው ጋር ራሱን ማላመድ አለመቻሉ ነው። በቃ የስራ ባህሉ ነው ችግሩ። እና እንደ ምሳሌም እኮ አሜሪካንን እኮ ነው የሚጠቅሱት እኮ። እዛ እኮ ሁለት ስራ እየተሰራ እኮ ነው የሚኖረው ነው የሚሉት። እናንተ እዚህ ለምን አሰራም እያሉ ነው። ስለዚህ ኑሮ ተወደደብኝ የምትለው ችግሩ ያንተ ነው። ከኑሮም አኳያ ከሰላም ከጸጥታም አኳያ ብልጽግናን አትጠይቁት ነው። የምንጠየቅበት ምንም ነገር የለም፣ የእናንተ ችግር ነው የሚል አይነት ነገር ነው። ይሄ ከተጠያቂነት ለመሸሽ ችግሩን በመቅረፍ ረገድ ያለባቸውን ድክመት ለመሸፈን ሲሉ ያቀረቧቸው ነገሮች ናቸው። ጠቅላይ ሚኒስትሩ ከዚህም ውጪ ብዙ ነገሮችን አንስተዋል። እነሱን በቀጣይ ቀናቶች እንነጋገርባቸዋለን። በተለይ ከቲፒኤልኤፍ ጋር ድርድርን በሚመለከት እንደዚሁ ስለ ጽምዶም እንደዚሁ ያነሱት ነገር አለ። በቀጣይ እንነጋገርባቸዋለን። ለዛሬ ግን እዚህ ላይ ቢበቃን ጥሩ ነው።